ዛሬ የምናወራው ስለ ማይክሮሶፍት ቲም ነው። ቲም እንግዲህ እጅግ በጣም ተወዳጁ ፕላትፎርም ከሆነ ቆይቷል ማለት ነው። ለስራ፣ ለትምህርት ቤት እንዲሁም ደግሞ ለተለያዩ ኮሚኒኬሽኖች፣ ኦርጋናይዜሽኖች እንዲሁም ለትምህርት ቤት እንዲሁም ደግሞ ለስራ እጅግ በጣም ምርጡና አሪፉ ፕላትፎርም ነው ማለት ነው። በዚህ ሰዓት ከኮቪድ በኋላ ማለት ነው ብዙ ሰው የሚያስተምረው ትምህርት ቤት በተለይ ክላስ ቤዝድ ከሆነ ትምህርት ቤቱ በቲም ነው የሚያስተምሩት ማለት ነው። ላፕቶፓቸው ላይ ከፍታሉ። ከዛም በኋላ በትልቁ ስክሪን ዋይት ቦርድ ላይ እየጻፉ በዋይት ቦርድ ነው የሚያስተምሩት ማለት ነው። ምክንያቱም ብላክ ቦርድ ከቀይረ ብዙ ዘመን ሆኖታል ማለት ነው። የዚህ ዘመን ሰዎች እንግዲህ የምንማረው በዋይት ቦርድ ነው እና እጅግ አሪፍ ነው። እንዲሁም ደግሞ ለስራ ማለት ነው ለሚቲንግ፣ ለሜሴጅ፣ ለቪዲዮ ኮል እንዲሁም ደግሞ የተለያዩ ፕሬዘንቴሽኖች እንጠቀምበታለን ማለት። ቲምን እስካሁን ማትጠቀሙ ከሆነ ተሸውዳችኋል ማለት። ዛሬ እንዴት አድርጋችሁ ቲም አካውንት ከፍታችሁ እንዲሁም ደግሞ ቻናላችሁን ክሬት አድርጋችሁ እንዴት አድርጋችሁ ቪዲዮ ኮል እንዲሁም ሚቲንግ እንዲሁም ኮሚኒኬሽን እንደምታደርጉ እንዴት አድርጋችሁ የክላስ ወይም ደግሞ የስራ ቲም ከፍታችሁ እንዴት እንደምትጠቀሙ አሳያችኋለሁ ማለት። ማይክሮሶፍት ቲም እንግዲህ እጅግ በጣም አሪፉና ተወዳጁ ፕላትፎርም ነው ማለት ነው። ዛሬ ለእናንተ ይህን ሼር አደርጋችኋለሁ። ከኔ ጋር ሆነ እኔ አዜ ይባላል። ይሄ ደግሞ አዚ ስታይል ነው። እንኳን በሰላም መጣችሁ እያልኩኝ ወደ ቪዲዮችን እንሄዳለን። ማይክሮሶፍት ቲምን ለማግኘት ወደ ጉግል አካውንታችን እንሄዳለን መጀመሪያ። ከዛ በኋላ ማይክሮሶፍት ቲም ብለን እንጽፋለን ማለት ነው። ከዛ እንደምታዩት ይመጣልናል። መርጠን ዌብሳይቱ ላይ እንገባለን ማለት ነው። ይሄን ይመስላል። እንደምታዩት አፕሊኬሽኑ ዳውንሎድ ማድረግ እንችላለን። አፕም አለ ወይም ደግሞ በዌብሳይቱ ላይ በኦንላይን ላይ እዛው እንዳለ ሳይን አፕ አድርገን መጠቀም እንችላለን ማለት ነው። ማይክሮሶፍት ቲም በስልክ መጠቀም እንችላለን፣ በላፕቶፕም በኮምፒውተር ላይ መጠቀም እንችላለን ማለት ነው። እንደምታዩት ይሄኛው ትክክለኛ ዌብሳይታቸው መሆኑን ከላይ በደንብ ማየት አለብን ማለት ነው። ማይክሮሶፍት ቲም የሚለው ማለት ነው ይሄ ነው። የመጀመሪያ ሎጓቸውን ታዩታላችሁ። ከዛ በኋላ ይሄ ፊት ለፊት ላይ ያለውን የዌብሳይታቸውን ፔጅ ታዩታላችሁ ማለት ነው። ከታች በጣም ብዙ ነገር አለ። እንዴት አድርገን መጠቀም እንደምንችል፣ ምን አይነት ነገሮች መጠቀም እንደምንችል፣ ምን ነገሮች እንደሚያካትት እያንዳንዱን ነገር ከታች ዘርዝሮልናል ማለት ነው። በጣም ብዙ ሰዎች ነው የሚጠቀሙትና አንዳንድ ጊዜ ዳውንሎድ ለማድረግ ትንሽ እንደውም ስሎ ይሆናል። ምክንያቱም እጅግ ብዙ ሰው በተመሳሳይ ሰዓት ስለሚጠቀም ማለት ነው። ዌብሳይቱ ይሄን ነው። ይሄን ካያችሁት በኋላ ካላችሁ ሳይን አፕ ትላላችሁ፣ ከሌላችሁ ያው ዳውንሎድ ነው የምንለው ማለት ነው። እንደነገርኳችሁ ዳውንሎድ ለማድረግ ትንሽ ጊዜ ይወስዳል። እኔ ቆርጬ አውጥቼው ነው እዚህ ጋር። ከዛ ሳይን አፕ ታደርጋላችሁ ዳውንሎድ ካደረጋችሁ በኋላ ማለት ነው። በማይክሮሶፍት አካውንታችሁ ሳይን አፕ ታደርጋላችሁ። ከዛም ሌላም አካውንት ካላችሁ ይጠይቃችኋል ማለት ነው። 2-3 አካውንት ክሬት ማድረግ ትችላላችሁ። ካላችሁ ሎጊን ትላላችሁ፣ ከሌላችሁ ክሬት ብላችሁ ነው የምትገቡት ማለት ነው። እና እጅግ በጣም አሪፍ ነው። በጣም ትወዱታላችሁ ማለት ነው። ከዛ በኋላ ኔክስት እያደረጋችሁ ሴትአፕ ታደርጋላችሁ፣ ሳይን አፕ ታደርጋላችሁ ማለት ነው። ከዛ እዚህ ጋር ኮድ ይልክላችኋል። ኮንቲኒው ትሉታላችሁ። ከዛ ኮድ እስኪልክላችሁ ድረስ ትጠብቃላችሁ ማለት ነው። ኮድ ሲልክላችሁ ነው መግባት የምትችሉት ማለት ነው። በኢሜይላችሁ ኮድ ይላክላችኋል። ኢሜይላችሁን ወዲያው እያያችሁ ከዛ በኋላ ዌይት ይላችኋል፣ ትጠብቃላችሁ። እዚህ ጋር ኮድ እስካሁን ካልደረሳችሁ ማለት ነው። ከደረሳችሁ ወዲያውኑ ኮዳችሁን ታስገባላችሁ ማለት ነው። እሺ እኛ አሁን ኮዳችን ደርሶናል። ኮዳችን እናስገባለን። ከዛ በኋላ አፕዴት ዩር ቲም ወይንም ደግሞ ኔክስት ትሉታላችሁ ማለት ነው። ከዛ ገባን ማለት ነው ወደ ውስጥ። ቲም በፊት ካለን አፕዴት ይላችኋል እዛው ላይ ማለት ነው። ከዛ በኋላ እዚህ ጋር ለሴኩሪቲ ፐርፐዝ ፌስ ሎክ ማድረግ ትችላላችሁ ወይንም ደግሞ የጣታችሁን ፊንገር ፕሪንት ማድረግ ትችላላችሁ ማለት ነው። ከዛ በኋላ ተገባላችሁ። ስቴጅ ሳይኒንግ ትሉታላችሁ። ያው እንደነገርኳችሁ ብዙ ስለሚጠቀም ትንሽ ሌት ይሆናል። ከዛ ዌልካም ቱ ቲም ይላችኋል። ገባችሁ ማለት ነው። በቃ ክሬት የሚደረገው እንደዚህ ነው። ኦልሬዲ ክሬት አድርገናል ጨርሰናል ማለት ነው። ከዚህ በኋላ ሌላ ሴታፖች ነው የሚቀሩት።
ቻት እንዴት እናደርጋለን፣ ቪዲዮ ኮል እንዴት እንጠቀማለን፣ ካላንደር እንዴት እናደርጋለን። ዳሴት ሌላ ነገር የለውም ማለት ነው። ከዛ በኋላ ዌልካም ይላችኋል ስማችሁን ጠርቶ። ከዛ በኋላ እዚህ ጋር እንደምታዩት እዚህ ጋር ቻት ማድረግ ትችላላችሁ፣ አሁኑኑ ቻት መጀመር ትችላላችሁ ይላችኋል ማለት ነው። ይሄ ቀጥታ ከዌብሳይቱ ላይ በዚህ መልኩ ነው ሳይን አፕ የምናደርገው ማለት ሳይን አፕ የምናደርገው። ቪዲዮ ኮል አለው፣ ቲም አለው፣ ካላንደር አለው፣ ኖቲፊኬሽን አለው። ማንኛውም ሰው ኖቲፊኬሽን በዚህ ይመጣልናል ማለት ነው። ቻት ማድረግ እንችላለን። ኢንቫይት ቱ ቲም ኢንቫይት ማድረግ እንችላለን። ሰዎችን መጋበዝ እንችላለን ማለት ነው። ከኛ ጋር ቲም ላይ እንዲጠቀሙ የምንፈልጋቸው ሰዎች ማለት ነው። ሊንክ ክሬት እናደርጋለን። ብዙ ነገር ማድረግ እንችላለን ማለት ነው። በካላንደር ደግሞ ቀን መስጠት እንችላለን። ቪዲዮችን ደግሞ ኮል አድርገን ስክሪናችን ሼር አድርገን መጠቀም መማማር እንችላለን ማለት ነው። በዚህ ሰዓት ብዙ የኦንላይን ትምህርቶች የሚሰጡት በማይክሮሶፍት ቲም ነው። ዙም ነበር በፊት፣ አሁን ግን ከዙም በጣም የተሻለው ማይክሮሶፍት ቲም ብዙ ነገሮችን እያሻሻለ አፕዴት እያደረገ በጣም ብዙ ነገሮችን እያካተተ ስለመጣ ከ10 በላይ ነገሮች አሉት። ቪዲዮ ሪከርድ መደራረጊያ፣ ላይፍ ፋይል መላላኪያ ማለት ነው። ስለዚህ ቲም ተመራጭ ሆኗል ማለት ነው። አፑን ፈልጋሉ የምትሉም ከሆነ ደግሞ አፑን ዳውንሎድ ማድረግ ትችላላችሁ ማለት ነው። ይሄኛው ቻት የምናደርግበት ነው። እዚህ ጋር ደግሞ ሚቲንግ ከሰዎች ጋር ካላንደር አድርገን ቀጠሮ አስይዘን ሚቲንግ ላይ የምንገባበት የምናወራበት ነው ማለት ነው። አፑን ደግሞ ዳውንሎድ ማድረግ ትችላላችሁ። በስልካችሁም ይላችኋል፣ በላፕቶፓችሁም ላይ ዳውንሎድ ማድረግ ትችላላችሁ ማለት ነው። እንደዚህ ነው ፕሮሰሱ። እዛ ጉግል ጋር ትሄዳላችሁ። እዚህ ጋር እንደምታዩት ፍሪና በክፍያ አለው ማለት ነው። በክፍያ የምትጠቀሙት በጣም ብዙ ነገሮችን አሎክድ ነው የሚያደርግላችሁ፣ ክፍት ነው የሚያደርግላችሁ። አያችሁ፣ አፕግሬድ ፕላን ይላችኋል። ነገር ግን በፍሪ መጠቀም ትችላላችሁ ማለት ነው። የማይክሮሶፍት ቲም ተጠቃሚዎች ከሆናችሁ ሌላን አክሰሶችን የምታደርጉ ከሆነ ገዝታችሁ ከሆነ በዛው ቲምን በነፃ አንድ ላይ ስለሆነ መጠቀም ትችላላችሁ ማለት ነው። ለእያንዳንዱ ሶፍትዌር መክፈል አይጠበቅባችሁ። ነገር ግን በፍሪ የምትጠቀሙ ከሆነ ፍሪ ነው ቨርዥን ነው የምታገኙት ማለት ነው። እዚህ ጋር እንደምታዩት አፕሊኬሽኑ ከላይ ሄዳችሁ ዳውንሎድ ማድረግ ትችላላችሁ። ሴቲንግ ጋር እንደምታዩት አክሰስ የምታደርጓቸውን ዳይመንድ ፕሪሚየር ፕሮ ከሆናችሁ በጣም አክሰስ የምታደርጓቸውን ብዙ ነገሮችን እዚህ ጋር ያሳያችኋል ማለት ነው። ፒፕል ሚት ታደርጋላችሁ። በጣም ብዙ ፊውቸሮች አሉት። እንደምታዩት እኛ ክፍያው እዚህ ጋር እንደምታዩት 9 ብር 10 ብር ማለት ይቻላል። እዚህ ጋር ደግሞ 13 ብር ማለት ይቻላል። ግን ፍሪም አለው ማለት ነው። እኛ ፍሪው ነው የምንጠቀመው ማለት ነው። በጣም ፕሮ በሆነ ቁጥር አክሰስ የምናደርገው ነገር ይሰፋል፣ ይበዛል እንደምታዩት ማለት ነው። እና ለትምህርት ቤት ከሆነ ትምህርት ቤት በነፃ አክሰሱን ሊሰጠን ይችላል። ስራ ቦታም ከሆነ መስሪያ ቤታችን አክሰሱን ከፍሎ ሊሰጠን ይችላል። ብዙ ስራ የምንሰራበትም ከሆነ እኛም ራሳችን ከፍለን እንጠቀም እንችላለን ማለት ነው። ዛሬ የምንጠቀመው ነፃውን ፍሪ ቨርዥኑን ነው ማሳያችሁ ማለት ነው። ምክንያቱም አካውንታችን እንዴት ክሬት አድርገን እንዴት መጠቀም እንደምንችል እሱን ቀለል ያለ ነገር ስለሆነ ማሳያችሁ ፍሪ እንጠቀማለን ማለት ነው። እዚህ ጋር እንደምታዩት ጀነራል ላይ ቻናል ክሬት ማድረግ እንችላለን። ፐርሰናል ቻናሎችን መክፈት እንችላለን። ከአንድ ሰው ጋር ብቻ የምናወራበትን፣ በግሩፕ የምናወራበትን፣ በግሩፕ ቪዲዮ ኮል የምናደርግበትን፣ ኢንቫይት የምናደርግበትን ፒፕል ሰዎችን ማድረግ እንችላለን ማለት ነው። እዚህ ጋር አሁን ቻት የምናደርግበት ቦታ ላይ ቻትን ብንመርጠው ማለት ነው ቻት እናደርጋለን ማለት ነው። ለአንድ ሰው ነው ለብዙ ነው ወይስ ለራሳችን ለአንድ ለሁለት ሰው ነው የሚለውን እዚህ ጋር መወሰን እንችላለን ማለት ነው። እንደምታዩት የቪዲዮ ቻት አለ፣ የቴክስት ቻት አለ ማለት ነው። አያችሁት? እዚህ ጋር ደግሞ ከፈለግን አፑን ዳውንሎድ አድርጉ ይለናል። ዳውንሎድ ማድረግ እንችላለን ማለት ነው። ለዲስክቶፕም ለስልክም ይሆናል ማለት ነው። አያችሁት? እዚህ ጋር ዳውንሎድ ቲም ይለናል። ዳውንሎድ የሚደረገው በነፃ ነው፣ ፍሪ ነው ዳውንሎድ ለማድረግ ማለት ነው። ከዛ አንድ ጊዜ ዳውንሎድ ካደረግነው በኋላ እዚህ ጋር እናገኘዋለን ፋይሉን። ፋይላችን ጋር እንሄዳለን። ከዛ በኋላ እንከፍተዋለን። ከዛ ራን እናደርገዋለን ማለት ነው። በአፑ የምንጠቀም ከሆነ
አንድ ነው፣ ተመሳሳይ ናቸው ማለት ነው። ራን እንለዋለን ማለት ነው። ስልካችን ላይ እንደዚሁ አፑንም ቀጥታ ኦንላይን ላይም ቲምን መጠቀም ይቻላል ማለት ነው። አንድ ጊዜ እንደዚህ ካደረግን በኋላ በቃ ፋይሉ እንደምታዩት ትንሽ ቆያል፣ ይከፍትልኛል። ፋይሉን እዚህ ጋር ሂጅ አገኘዋለሁ። ከዛ በኋላ ራን ማድረግ ነው ማለት ነው። አያችሁት? እዚህ ጋር ዳውንሎድ ሆኗል ማለት ነው። ምንም አይነት ደቂቃ አይፈጅበትም ዳውንሎድ ለመሆን። ከዛ ከጨረስን በኋላ እዚህ ጋር ደግሞ መተን ያው የመጀመሪያውን አሳያችኋለሁ። እዚህ ጋር አሁን ቻት የሚለውን አንድ ጊዜ ብንጫነው ማለት ነው ቻት ብናደርግ ለሰዎች ከዛ ሰርች ጋር ስማቸውን እንጽፋለን ማለት ነው። ወይ ኢሜይላቸውን እንጽፋለን ወይ ስማቸውን እንጽፋለን። ቲም ውስጥ ካሉ ስማቸውን ነው የምንጽፈው። እኛ ቲም ላይ ከሌሉ ግን ኢሜይላቸውን መጻፍ እንችላለን ማለት ነው። በዛ ይገኛሉ፣ እናገኛቸዋለን ማለት ነው። ከጻፍን በኋላ ቻት የምንፈልገውን ነገር ማውራት የምንፈልገውን ነገር ከጻፍን በኋላ ለአንድ ሰው ከሆነ የምንፈልገው አንድ ሰው ሰሌክት እናደርጋለን። ሁለት ሰዎችም ከሆነ የምንፈልገው ሁሉንም ሰሌክት እናደርጋቸውና አንድ ላይ ሴንድ ስንለው ይሄዳል ማለት ነው። እዚህ ጋር ታይፕ ማድረጊያው ጋር እንደምታዩት ፎቶ መላክ ይቻላል፣ ቴክስቶች መላክ ይቻላል፣ ኢሞጂ መላክ ይቻላል፣ ማንኛውንም ነገር መላክ ይቻላል ማለት ነው። ቻት ቦታ ላይ ቻትን ለብዙ ሰራተኞች፣ ለብዙ ተማሪዎች፣ ለብዙ ሰው መላክ ይችላሉ፣ አስተማሪዎች ማለት ነው፣ ወይም አለቃዎች እንደዛ ማድረግ ይችላሉ። እኛም ደግሞ የራሳችን ቲም ካለን ለብዙ ፓርትነሮቻችን እንደዚህ መላክ እንችላለን ማለት ነው። ሌላው ደግሞ እዚህ ጋር እንደምታዩት ካላንደር አለ። ካላንደር ላይ የሚቲንግ ወይም ደግሞ ፖስት የምናደርግበትን ቀን እዚህ ጋር አናውንስ ማድረግ እንችላለን። ካላንደር አድርገን ማድረግ እንችላለን። እዚህ ጋር ደግሞ እንደምታዩት ኮሚኒቲ ክሬት ማድረግ እንችላለን ማለት ነው። ኮሚኒቲ ካለን ኮሚኒቲያችን ላይ የሄድን ብዙ ነገሮችን እዛ ጋር ፖስት እናደርጋለን ማለት ነው። ሁሉም የቲም ተጠቃሚዎች መጥተው እኛ ጋር ኮሚኒቲያችን ላይ ፖስት ያደረግነውን ነገር አፕዴት ያደረግነውን ነገር ያያሉ ማለት ነው። መስሪያ ቤት ከሆነ ለምሳሌ ኮሚኒቲ በጣም አስፈላጊ ነው። ትምህርት ቤት ከሆነ በጣም አስፈላጊ ነው። ቢዝነስ ከሆነ ኮሚኒቲ በጣም አስፈላጊ ነው። እዚህ ጋር ክሬት ዩር ኦን ይለናል። ክሬት እናደርጋለን ማለት ነው። እዚህ ጋር ላይፍ ነው፣ ቢዝነስ ነው ወይም ስኩል ነው ይለናል። 3 ነገር ያስመርጠናል። ቢዝነስ ከሆነ ቢዝነስ የሚለውን አንድ ጊዜ ክሊክ እናደርጋለን ማለት ነው። ከዛ በኋላ ቢዝነስ ላይ ክሬት እንድናደርግ ይፈቅድልናል ማለት ነው። ተማሪዎችም ከሆነ ስኩል ማለት እንችላለን። የግላችን ነገር የምናወራ ከሆነ ላይፍ ማለት እንችላለን ማለት ነው። ቢዝነስ የሚለው ጋር መተን የቢዝነሳችንን ስም ወይም ደግሞ የብራንዳችንን ስም፣ ቻናልም ከሆነ ኦንላይን ማርኬቲንግ ከሆነ ፕላትፎርምም ካለን እዚህ ጋር ቢዝነስ ላይ መተን መጻፍ እንችላለን ማለት ነው። የቢዝነሳችንን ስም እዚህ ጋር ክሬት እናደርጋለን። ከዛ ከታች ደግሞ ዲስክሪፕሽን ስለ ኮሚኒቲው አንዳንድ ነገር እንጽፋለን ማለት ነው። ከዛ ዛሬ እስኪ አንድ ስም ልጻፍ። የቻናል ምን ልጻፍ? የቻናሌን ስም ልጻፍ እስኪ አዚ ስታይል ብዬ ልጻፍ። ወይም ደግሞ አዚ ዩቲዩብ ብዬ የቻናሌን ስም ልጻፍ። ከዛ በኋላ ክሬት አረኩኝ ማለት ነው። በቃ በቀላሉ ማለት ነው። እዚህ ጋር ፖስት የማደርገውን ነገር ማንኛውም ሰው ማየት ይችላል ማለት ነው። ሁሉም እዚህ ቲም ላይ ያሉ ሰዎች ማየት ይችላሉ ማለት ነው። ኮሚኒቲ ላይ ፖስት የሚደረገውን ነገር ያያሉ ማለት ነው። ፋይል አለ ደግሞ ፋይልም ደግሞ እዛ ጋር አታች ማድረግ እንችላለን ማለት ነው። ከዛም ደግሞ እንደምታዩት ፎቶ የሚላለ ፎቶም ላይ ፎቶዎችን ማድረግ እንችላለን ማለት ነው። አያችሁት? ፖስት ፋይል እና ፎቶ ይላል። ከነዚህ ውስጥ ኢሞጂዎችንም አታች የምናደርገውን ነገር እናደርጋለን። ፖስት አድርገን ስንጨርስ አናውንስመንት የሚላለ እሱን ኦፕን ካረግ ነው ሁሉም ሰው ይደርሰዋል ማለት ነው። እንደምታዩት ማለት ሴቲንግ አለ። እሱ ጋር ገብተን ብዙ ማስተካከል የምንችላቸው ነገሮች አሉ። በዛ ማስተካከል እንችላለን። ሌላ ደግሞ እዚህ ጋር ክሬት ቻናል ክሬት እናደርጋለን ማለት ነው። ለምሳሌ አንድ ቻናል ክሬት ባደረግ እዚህ ጋር እና ለአንድ ሰው እኔ ክሬት እንዳደረኩኝ ቻናል ማንም ሰው አያውቅም ማለት ነው። እኔ እስከምልክላቸው ድረስ ማለት ነው። ክሬት ቻናል አድርጌ ለዛ ሰው ሊንኩን ስልክለት ነው እኔ ጋር ጆይን ማድረግ የሚችለው። ከዛ በኋላ እኔ እና እሱ ለምሳሌ ኔጎሽዬሽን ቢኖር፣ ድርድር ቢኖር፣ የስራ የገንዘብ ምናምን ቢኖር ለብቻችን እኔ እና እሱ ከኮሚኒቲ ውጭ ለብቻችን እንድናወራ የምፈልገው ከሆነ ማለት ነው በዛ ውስጥ በቻናል ውስጥ ብንጻጻፍ ማውራት እንችላለን እኔ እና እሱ ማለት ነው። እዛ ቲም ውስጥ ያሉት ግን ማንም ሰው አያይም ማለት ነው። ስለዚህ ይሄ ፐርሰናል ቻናል መክፈት ይቻላል እዛው ቲም ውስጥ እንዳለን ማለት ነው። አለቃዎች እርስ በርሳቸው እዛ ሊያወሩ ይችላሉ ማለት ነው። ስለዚህ አንድ ሰው ክሬት ማድረግ ይችላል ማለት ነው። ሌላው ደግሞ ሊንክ አድርገን ዙም በምንገባበት ሰዓት ማለት ነው ሊንክ ክሬት አድርገን ሊንክ
እንልክላችኋለን ማለት ነው። ሁሉም ሰው ቲም ውስጥ ጆይን የሚያደርገው በምንድን ነው? በሊንክ አማካኝነት ማለት ነው። ሊንክ እንልካለን። ቀኑን ካላንደር እናስይዛለን፣ መቼ እንደሆነ ሚቲንግ። የዛን ቀን እራሱ አውቶማቲካሊ ኦፕን ይሆናል ማለት ነው። እዛ ቁጭ ብለን ሊንክ ጋር ሚቲንግ ማድረግ እንችላለን ማለት ነው። ክሬት ሊንክ ስንለው ራሱ ክሬት ያደርጋል። ከዛ በኋላ በቪዲዮ ስክሪናችንን ከፍተን እነሱ በላክላቸው ሊንክ ጆይን አድርገው ስክሪናችን ሼር አድርገን ለእነሱ እያሳየናቸው እነሱም ሼር ማድረግ ይችላሉ። ስክሪናቸውን ደግሞ ቲማችን እንቀጥላለን ማለት ነው። ከሞላ ጎደል እንግዲህ ስለ ቲም ያመጣሁላችሁ ቪዲዮ ይህን ይመስላል። በእርግጠኝነት ወዳችኋል ብዬ ተስፋ አድርጋለሁ ማለት ነው። ከወደዳችሁት ፕሊስ ላይክ ማድረጋችሁ እንዳስደርሱ፣ እንዲሁም ደግሞ ሌላ ሰው ይጠቅማል ብላችሁ ካሰባችሁ ሌላ ሰው ሼር አድርጉለት ማለት ነው። ማይክሮሶፍት ቲም እንዴት አድርጎ መጠቀም እንዳለበት ማወቅ የሚፈልግ ሰው ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ባይ